የሌሎቹን ጽሁፍ እንየውና እንለፍ ሌሎቹስ ምን ለማስተላለፍ ፈልገው ነው እኔ ሌሎቹን አላየሁም ፌስቡክም ስለማልከታተል በአብዛኛው በአማርኛ ነው የሚጻፈው አማርኛ ደግሞ በደንብ አይገባኝም ይሄ በኦሮምኛ ነው ተጻፈው በቆንጆ ኦሮምኛ ነው ተጻፈው ያው እና ለዚህ ነው እሱን ያነበብኩት እሺ እነ በተቀላላው ያገሪቱን ሁኔታ ነውና ባለፈው ጊዜ በዚህ በአማራ ጉዳይ ላይ አውርተን ነበር አማሮች ምን አገባችሁና ነው ስለኛ ምን ታወሩት ይላሉ ሌሎች ደግሞ ለምን ታነሳላችሁ እነሱን ጉዳይ ይላሉ ግን አገራዊ ጉዳይ ነው ምን ልናደርገው እንችላለንና ይሄ የአማራ ቁጣ በተለያየ ከዲያስፖራውም ጀምሮ በአገር ውስጥ ያለው ምንድነው ያለው ነገር ባለፈው ጊዜ እነርሶ ስናወራ ይሄ ብሔርተኛ መሪ የለውም የሚለው ላይ ተስማምተን ግን መሪ ደግሞ ሊያገኝ ይችላል የተነሳሳ ህዝብ እስከሆነ ድረስ ቁጣን እንዴት ያለው ህዝብ እስከሆነ ድረስ ሊያገኝ ይችላል የሚለውና ቁጣዎቹ እየጨመሩ ነው እንጂ ሄዱት እኔና እርሶ ከተገናኘን በኋላ እየረገበ መጣ ነገር የለም በተለይ ምክንያት የላቸውም ብዬ ማስቀመጥ አልችልም እኔ ግን ለዚህ መንግስት አገሩን በሰላማዊ ሁኔታ ለመምራት አገሩን አረጋግቶ ለመቀጠል የኦሮሞንም ሆነ በኢትዮጵያ ውስጥ የሚኖሩ ብሔሮችን መብትና ጥያቄ ለማስከበር ከህዝቦች ጋር ያለው ግንኙነት ምን አይነት ነው አንዴ በጣም ፍቅር ይበዛል አንዴ ደግሞ ጸቡ ደግሞ እዚህ ድረስ ነው የሚደርሰውና እስቲ በተቀላላው ያለው ነገር እኔው እኔና እርሶ እንኳን ተገናኝተን ካድነንበት ቁጣዎቹ የት ድረስ እንደደረሱ በጣም አስቸጋሪ ነው ይሄ ለኢትዮጵያ ሰላምና መረጋጋት እድገትን አማራና ኦሮሞ መስማማቱ በጣም ይጠቅማል ግን ኦሮሞ የሚያዘነብለው ወደ ይሄን አሁን ያለውን ፌዴሬሽን ዲሞክራሲያዊ ወደ ማድረግ ነው የሚያዘነብለው ጆሃርም ያንን ነው እንደ ሐሳብ የሚያቀርበው የአማራ ልህቃን ግን ሁሉ ነገር የተበላሸው ወያኔ ስልጣን ተቆጣጥራ ይሄን ፌዴሬሽን ስትፈጥር ነው ወያኔዎች ተወግደዋል የነሱ ስራ የሆነውስ መቼ ይወገዳል ነው እንደ ጥርጣሬ ያለኝ እና በዚህ ላይ መሰረቱ የልዩነቱ መሰረት ይሄ ጉዳይ መስለኛል አሁን የተባባሰ መጣበት ምክንያት ወያኔ ተወግዳለች የሷስ ያስቀምጣ ሄደችው ይሄ ፌዴሬሽኑ መቼ ነው የሚወገደው የሚል ነው ይሄ እኔ እስከ እንትን በአገራዊ ምክክር የሚፈታ መስሎኝ እስከዛ የሚጠብቁ መስሎኝ ነበር አሁን ግን በጣም ቸኩለዋል እና ወደ ግጭትም ሊያመራ ይችላል ግጭት ግን ምንም መፍትሄ አያመጣም የፖለቲካ መፍትሄ አያመጣም የሚሻለው ሰከን ብሎ ወደ እስከ አገራዊ ምክክሩ እስኪካሄድ ድረስ ታግሶ ቆይቶ አገራዊ ምክክሩ ላይ ለምን ይሄ ፌዴሬሽን መፍረስ እንዳለበት ሌሎችንም ማሳመን እስከዛ ቢጠብቁ ይሻላል ባይ ነኝ ህገ መንግስቱ ላይ ለመነጋገር ነው አይደል አዎ እነሱ እኮ የሚያነሱት ህገ መንግስቱ በፊት አገራዊ መፍትሄ ሊኖረው ይችላል ነው እርሶ የሚሉት ቢታገሱ ባይቸኩሉ አገራዊ መፍትሄ ሊኖረው ይችላልና እስከ አገራዊ ምክክሩ ድረስ መታገስ ነው ያለባቸው በዚህ በህገ መንግስቱ ጉዳይ ቁርጡን የለየለትን ለማወቅ ነው እነሱ ደግሞ የሚያነሱት ተፈናቀል ተዋከብን
እና ምን አገር አልባ መሆናችን ነው የሚል ነው የሚያስተላልፉት ነገር በየሚዲያዎቻቸው እንደተመለከትኩት። ይሄ ስኬት ድረስ ፋታ ይሰጣቸዋል? እኔ ብዙ የማውቀው ነገር የለም። እሺ እንትን አኪዩዜሽን ኤክስቼንጅ ማድረግ በብዛት እየተጨመረ እንደመጣ ያለው ግን ምን ያህል እውነት ነው? አንዱ ትልቁ ችግር ይሄ ሶሻል ሚዲያ ነው። ሶሻል ሚዲያ ድሮም መተማማት የምንወድ ሰዎች አሁን ጥሩ ኢንስትሩመንት አገኘን። በዛ ላይ ሀሜታችን እናካሂዳለን ያለምንም ተጠያቂነት ያለምንም ኃላፊነት። ይሄ ምን ሊያመጣ ይችላል? ምን መርዝ የነዛሁ ነው ከማለት እንኳን ተቆጥበን እንድንገታ፣ እንድናስብ፣ እንድንታገስ የማደርገን ሁኔታ ውስጥ ነው ያለነው። ይሄ ሶሻል ሚዲያ አብዛኛው ውሸት ነው ብዬ ጠረጥራለሁ እና እኔ አላቅም የሚያነሱት ቅራኔ ወይም ቅሬታ ሰፊ ነው፣ ከባድም ነው እና ይሄ እንግዲህ ያው ከአመራርም የጎደለ አለ ይመስለኛል። ቅድም ወዳልኩ ልመለስ። አንድ ክስ በመንግስቱ ላይ ሲቀርብ መንግስት ወዲያው መልስ መስጠት ነበረበት ብዬ አምናለሁ። ለምሳሌ ከትላንቱ ላይ ይመስለኛል የከተማ አስተዳደሩ የአዲስ አበባ ከተማ አስተዳደር በዚህ ጉዳይ ሲናገር ነበር። ወደ አዲስ አበባ ሰዎች እንዳንገባ ተከለከልን የሚል ሲዘዋወር አይቻለሁ። እኔ ከአዲስ አበባ ስላልወጣሁ ወይም ደግሞ ወደ አማራ ክልል የሚያስኬደኝ ጉዳይ ስለሌለኝ አላወኩም። ግን እውነታ መሆኑን በሚያምን ሁኔታ በብዛት ወደ አዲስ አበባ በመፍለስ የሚል መግለጫ ነው ያየሁት። በብዛት ወደ አዲስ አበባ በመፍለስ እና በመግባት መንግስትን ለመጣል የሚደረግ ነገር ነው ብሎ ይሄን መልስ ሰጥቷልና ለነዚህ ብስጭቶች ላልናቸው ቅድም እንደ ነዳጅ የሚሆኑ ነገሮች አዲስ አበባ እንዳንገባ ተከለከልንስ አያስኬድም ወይ? ይሄንን መስተዳድሩም ራሱ ስላመነበት ብዬ በጣም የሚገርም ነው። መፈንቅለ መንግስት በኔ ላይ ለማካሄድ ይሄን እየተደረገ ነው ብሎ የሚያስብ መንግስት ለምን እርምጃ አይወስድም? መፈንቅለ መንግስቱ እንዳይደርስበት አንደኛ እኮ ራሱን መጠበቅ ነው የመንግስት ኃላፊነት። ከዛም አልፎ ተርፎ የሁላችንም ደህንነት የመጠበቁ ኃላፊነት መንግስት ላይ ነው ያለው እና እንደዛ ነው የማየው። እንዴት መፈንቅለ መንግስት ሊካሄድብኝ ነው ብሎ ይሄም ሌላ መንግስት እንዲህ አይነት ክስ ሲያቀርብ ሰምቼ አላውቅም። ይሄ የመጀመሪያው ይመስለኛል። ሴራ ካለ ሴራውን ማክሸፍ ነው የመንግስት ኃላፊነት ነው ያንን ማክሸፍ በሆነ ሁኔታ። በጠቅላላው ግን እናጠቃለውና ይሄንን ጉዳይ በጠቅላላው ግን የኢኮኖሚው ጫና እንዳለ ሆኖ ውጭ ሀገራት ጉዳዮች እንዳለ ሆኖ ወያኔ እናጥፋለን የሚለው ኃይል እንዳለ ሆኖ ኮሮሞ ሁኔታ እንደ መብራት ብልጭ ድርግም የሚል ድጋፉም የተቃውሞም ነገር አንዴ ይመጣል አንዴ ይሄዳል እንዳለ ሆኖ በጠቅላላው ስጋት አሉት ወይ ፍርሃት አሉት ወይ? እኔ በግሌ መሰጋበት ሊኖር ይችላል። ግን እኔ ስላልሆንኩ የምጠየቀው እዚህ እንደ ፖለቲካ አዋቂነቱ
የሀገሪቱ ያለችበት የረሃብ ስፋት እንደሚያውቁት ረሃቡ ያደረሰበት ድርቁ ያደረሰበት አካባቢዎች እነዚህ ሁሉ ችግር ናቸው። እነዚህ ሁሉ ተመልሰው ወደ ፖለቲካ መቀየራቸው አይቀርም ሰዎች በተለያየ ሁኔታ ሲረቡና ምንድነው በተቀላላው ስጋት ካሉት ያሉት መፍትሄስ አለ ወይ? ለተቃዋሚዎች መፍትሄ፣ ለህዝቦች የሚሆን መፍትሄ በተቀላላው ሀገር ለሚመራው መንግስት የሚጠቁሙት ነገር ካለ? ኢትዮጵያ ዛሬ ያለችበት ሁኔታ በጣም አስጊ ነው። ድህነት ከትውልድ ወደ ትውልድ እየተስፋፋ ነው የመጣው እንጂ አልጎደለም። በዚህ ላይ የአየር ሁኔታ ሲቀየር አንዳንድ አካባቢ ድርቅ ይከሰታል። ድርቅ ሲከሰት ደግሞ ከብቶች ያልቃሉ። ከከብቶች ቀጥሎ ሰው ያልቃል። በከተማዎች ውስጥ ደግሞ የኑሮ ውድነት አለ። በዚህ ከተማ ባለንበት ከተማ ውስጥ እንኳን የምግብ ዋጋ በጣም ጨምሯል እና ይሄ ብሶትን ያባብሳል እና አስጊ ሁኔታ ውስጥ ነው ያለው። እኔ መንግስትም ቢሆን እነኚህን ነገሮች ከደብቆ ወይም ኢግኖር አድርጎ ከመሄድ ሰፋ ያለ የህዝብ ተሳትፎ የሚኖርበት ኮንፈረንስ እነኚህን ሀሳቦች ይሄ ችግር ገጥሞናል እንዴት እንወጣለን በሚለው አካባቢ ኮንፈረንስ ቢደረግ ጥሩ ሊጠቅም ይችላል የሚል እምነት አለኝ። ፖለቲካዊ ስጋት አለ ከኢኮኖሚ ውጭ? አልኩሽ እኮ እሱማ የስርዓት መፍረስ አንዱ ነው። እሱ መጀመሪያ ላይ ነገሩኝ። ኢኮኖሚውም የዛ አካል ነው እና በኢትዮጵያ ስርዓት ከፈረሰ በጣም አስከፊ ሁኔታ ነው የሚፈጠረው። መልካም። ሌላኛው የኦሮሚያ ክልላዊ መንግስት ባለፈው ጊዜ ያወጣው የሰላም ጥሪ ነው። ለኦነግ ሸኔ ነው የሚሏቸው እነሱ መንግስት የሚጠራቸው ኦነግ ሸኔ እያለ ነው። ታጣቂ ቡድን ራሱን እንደዛ አይጠራምና የሰላም ጥሪ ቀርቦለታልና ምን ይላሉ? የሚያመጣው ተስፋ አለ ወይ ለሀገሪቱ መረጋጋት? ቅድም እሱንም እንደ አንድ ነገር ስላነሱ ይሄ ትጥቅ ትግሉ ይሄ ጥሩ እርምጃ ነው። ዘገየ ባይነኝ ነው። ጥሪውን ከተደረገ ወዲህ እንቅስቃሴ አላይም። ደግሞ ችግሮች እየተባባሱ ነው። ይሄ ቶሎ ቢፈታ በኦሮሞ መካከል ያለው ወደ ጦርነት የመራው ችግር መፍትሄ ቢያገኝ እንዳውም ዘገየ ባይ ነኝ። ከአሁን በፊት መፈታት የነበረበት ችግር ነው ይሄ። ተስፋ አለው ግን ታጣቂው ምናልባት በዚህ በሰላም በድርድር የያዛቸውን ቦታዎች ለቆ የሰላም ጥሪውን ተቀብሎ ሰላማዊ ትግል ሊያደርግ ይችላል። በእርሱ ግምት መቻል አለበት። አካሄዱን አደረጃጀቱን መቀየር ይኖርበታል። ግን ለሰላም በጣም አስፈላጊ ነው። እኔ እንዳየሁት በትጥቅ የሚንቀሳቀሱት ኃይሎችም የመንግስትን ጥሪ ተቀብለዋል። በፌደራል ደረጃ እንዲሆንልን ነው ያስቀመጡት እንጂ እንደ አዎንታዊ እርምጃ ወስደውታል። ይሄ አበረታች ነው። ግን ዞሮ ከመንግስት ነው የሚጠበቀው
አንደኛ ነገር እንደ ሽብርተኛ ተፈርጀዋል። ይሄ ሳይነሳ ማንም ሰው ሊያነጋግራቸው አይችልም። እነሱም ማነጋገር ትክክል አይሆንም። ስለዚህ በመንግስት በኩል እርምጃዎች ቢወሰዱ ጥሩ ነው ባይ ነኝ። ከአማራ በኩል ያለው በምን ይፈታ? አሁን እንደምሰማው የጥቃት ጥያቄዎች መከፋት ከሀገር ሀገር ተሳደድን የሚሉ ባለፈው ጊዜ እንዳነሳ ነው ቁጣዎች እንዳሉ ግልጽ ነውና በአገሪቱ ውስጥ በተቀላለው ለመንግስትም ለህዝቦችም ስለሚጠቅም አካባቢ ላይ ሁሉ ጸጥታ እንዲከበር ከነሱስ ጋር ያለው ነገር በምን ቢፈታ የእርሶን ጥቆማ ነው። መቼም እንደሚያውቁት ብዙ ዘመን ነው እኔና እርሶ ተገናኝተን የመፍትሄ ሀሳብ እያለን ያስቀምጥነው። የሚሰማ ሰው አለ አይመስለኝም፣ ግን ከኛ እንዳይቀር እና እኔም መፍቀድ የግድ ስላለብኝ የአማራ ልህቃን ችግር ይህን ፌዴሬሽን መጥላት ነው፣ መወገድ አለበት ብለው መፈለጋቸው ነው። ይሄ ደግሞ ዞሮ ከሌሎች ኢትዮጵያውያን ሁሉ ጋር በአገራዊ ምክክር የሚፈታ ጉዳይ ነው ብዬ ነው የማስበው። ለምን እስከዛሬ አንድ ኃይል ይመጣል፣ ያለውን ህገ መንግስት ያፈርሳል፣ ጊዜ ወስዶ የራሱን ጽፎ ያጸድቃል። ይሄ ከሚሆን ሁሉም ባሳተፈ እውነተኛ ኮንስቲቱሽን፣ ህገ መንግስትና ኮንስቲቱሽን የተለያዩ ነገሮች ናቸው የሚል እምነት አለኝ ነኝ። እውነተኛ የመጀመሪያው የኢትዮጵያ ኮንስቲቱሽን የሚፈልቀው ተመካክረን ብዙ ጊዜ ወስደን ተከራክረን የደረስንባቸውን ሐሳቦች ወደ ኮንስቲቱሽኑ አርቃቂ ይላክና በዛ በኩል አዲስ ኮንስቲቱሽን ያውም በኢትዮጵያ ታሪክ የመጀመሪያ ኮንስቲቱሽን ሊኖር ይችላል ማለት ነው። በእንግሊዝኛ ኮንስቲቱሽን የሚጠቀምበት በአማርኛ ሌላ ቃል ስላልተፈጠረለት ነው። ህገ መንግስት ግን የመንግስት ህግ ማለት ነው። መንግስት ነው ህግን ይሄን ህገ መንግስት የሚፈጥረው እንጂ ዲሞክራሲያዊ መንግስትን የሚፈጥረው ደግሞ ኮንስቲቱሽን ነው። የተለያዩ ነገሮች ናቸው ለማለት ነው። እሺ፣ እንደሚያውቁት እዚህ ሀገር ላይ የኔን ጀግና ተቀበል ያንተን ጀግና አልቀበልም፣ ያንዱ ጀግና ለአንዱ ወንበዴ ሊሆን ይችላል። በቀደምነት ለምሳሌ ሻለቃ ዳዊት አውስትራሊያ ላይ ያደረገው ንግግር እየተባለ ሲናገር በጣም አሳፋሪ ንግግር ነው። ባሮ ቱምሳ ወንበዴ ነበር ይላል። ለሱ ወንበዴ ሊሆን ይችላል፣ ለዚህኛው ህዝብ ደግሞ ጀግናው ነው፣ ኩራቱ ነው። በእርግጥ መንግስት ለነበረ ሰው በደህንነት ውስጥ ሆኖ ሰዎችን ሲያስገድል ለነበረ ሰው መንግስቴ ጠናከርልኝ ቆየልኝ ለሚል ሰው ታጋይ ሁሉ ወንበዴ ነው ሆኖ ነው የሚታየው። ግልጽ ነው። አተካራዎች አሉ እዚህ ሀገር ላይ። ያንዱ ጀግና ለአንዱ ወንበዴ ነው፣ ያንዱ ወንበዴ ደግሞ ለሌላ ሰው ጀግና ነው። እነዚህን ወደ መሀል አቀራርቦ ምንም ሆነ ምንም በጋራ የምንኖርበት ሀገር ስለሆነ የምንቀራረብበት ህገ መንግስቱ ላይ አማራ በዚህ ህገ መንግስት ተጠቂ ነኝ ካለም እሱም ወደ ንግግር የሚመጣበት መፍትሄስ? ለዚህ እኮ ነው ብሔራዊ ሀገራዊ ምክክሩ መፍትሄ ብዬ የምወስደው ነው። አማራ በመሳተፍ አለበት። አሁን ያለውን ህገ መንግስት አልተሳተፍነበትም ይላል ማለት ያ ስርዓት በሚፈቅደው መሰረት እነሱም ተሳትፈዋል። ጉድለትም ቢኖረው እነሱ የሚያነሱትን እኛ ኦሮሞዎች ልናነሳ እንችላለን። በዲሞክራሲያዊ በሆነ መንገድ በተመረጡ የኛ ወኪሎች አልተሳተፍንም።
በተጭበረበረ ሁኔታ የተሳተፍን ለማስመሰል ተሞክረዋል። አሁን ግን ይሄን ማጭበርበሩንና ማታለሉን እንተው። ለምን ይሄ ሀገር ከፈረሰ እንደገና መልሶ ለማቋቋም በጣም ከባድ እና ውድም ይሆናል። በህይወትም በንብረትም ብዙ ውድመትን ነው የሚያስከትለው። ያለን ምርጫ ወደ ዲሞክራሲያዊ ስርዓት መሻገር ብቻ ነው። በኦነግ ውስጥ በትግሉ ዘመን ሲሳተፍ እኔ ነፃ ኦሮሚያ ሪፑብሊክ እንዲቋቋም ነበር ታገልኩት። ያን ደግሞ ደብቀን አይደለም፣ በግልጽ እየተናገርን ነበር። ከ91 በኋላ ግን ሐሳቤን ቀየርኩ ነኝ በሶስት ምክንያት። አንደኛው ነፃ አገር መኖሩ ለኦሮሞ መብት መመለስ፣ ለኦሮሞ ህዝብ መብት መመለስ መፍትሄ ላይሆን ይችላል። አንድ ለምን አገር ነፃ ሆኖ ህዝቦች ተጨቋኝ ሲሆኑ በብዛት አይተናል በአፍሪካ አህጉር። በቅርብ ጊዜም የሆነው ይሄ ነው። ሁለተኛ የሶማሊያ መፍረስ በጣም አስደነገጠኝ። አንድ ብሔር፣ አንድ ቋንቋ፣ አንድ ሃይማኖት ያለው ብሔረሰብ ህብረተሰብ ነፃነቱ ከውጭ ያልተነካበት ፈረሰ። ሶስተኛው የዓለም ሁኔታም ተቀየረ። ማለት የቀዝቃዛው ጦርነት አለቀ። ግራ ፖለቲካ እንደከሰረ ተወሰደ። በሌላ በኩል አሁን ያለንበት ዘመን ልዩነትን መቻል፣ ልዩነትን ተቀብሎ አብሮ መኖርን በዛ ላይ ያተኮረ ዘመን ውስጥ ነው ያለነው። ስለዚህ አሁን ለኦሮሞም የሚያዋጣው ለኢትዮጵያም ጥሩ ይሆናል ብዬ የማስበው ይሄ አሁን ያለው ፌዴሬሽን ዲሞክራሲያዊ ቢሆን ነው። ይሄ ለኢትዮጵያም ይጠቅማል፣ ለኦሮሞም ይጠቅማል። ዲሞክራሲያዊ ከሆነ ራስን ማስተዳደር እና አብሮ መኖርን ሁለቱንም ያገናኛል ማለት ነው። ብሔሮች በአካባቢያቸው ወሳኝ ይሆናሉ። ማንም ከላይ ወስኖ የሚያስተላልፍለት አይኖርም ማለት ነው። ትዕዛዝ አገዛዝ ያልቃል። ራሳቸውን አካባቢያቸውን ያስተዳድራሉ። አንድ ላይ ደግሞ በፌዴሬሽኑ እንተዳደራለን። ይሄ እንግዲህ ከዚህ ጋር የሚሄዱ ብዙ ነገሮች መኖር አለባቸው፣ መቀየር አለባቸው። ለምሳሌ የኢትዮጵያ አንድነት እስከ ዛሬ ያለው በኃይል ተፈጥሮ በኃይል የተጠበቀ ነው። በፍላጎት ላይ የተመሰረተ ኢትዮጵያ አንድነት ወደ ፈረንሳይ አብዮተኞች መፈክር ልመለስና ሊበርቲ፣ ኢኳሊቲ፣ ፍራተርኒቲ ነው ያሉት። ፍትሃዊነት፣ እኩልነት፣ ወንድማማችነት። ፍትሃዊ ከሌለ እኩልነት ሊኖር አይችልም። እኩልነት ከሌለ ደግሞ ወንድማማችነት ሊኖር አይችልም። ያን አይነት የኢትዮጵያ አንድነትን ነው እኔ የማምንበት። ያን አይነት የኢትዮጵያ አንድነት ለማቋቋም መታገል አለብን።
በእኩልነት ላይ በፍትህነት ላይ የተመሰረተ የኢትዮጵያ አንድነት ከዚህ በፊት ከነበረው የተለየ ይሆናል ማለት ነው። ሁለተኛ ኢትዮጵያዊነት ከአንድ ብሔር ማንነት ጋር ሙሉ በሙሉ ይገጥምና የሌሎችን ብሔሮች መኖር እና አለመኖርን ይዘነጋዋል። እንዳውም ለማጥፋት የታሰበ ይመስላል። እኔ የሚቀበለው ኢትዮጵያዊነት ኦሮሞነትን፣ ሶማሌነትን፣ ሲዳማነትን፣ አማራነትን፣ ትግሬነትን የሚያንጸባርቅ ቢሆን እቀበለዋለሁ። ማንንም አይጎዳም። ለኢትዮጵያ አንድነትም ጠንካራ መሰረት ላይ ይቋቋማል ማለት ነው። ይሄን ነው እነኚህ ለውጦች ከተፈጠሩ ጨቋኝ አይኖርም፣ ተጨቋኝ አይኖርም፣ የበላይ አይኖርም፣ የበታች አይኖርም። ሁሉም እኩል ይሆናል ማለት ነው። ዋናው የኦሮሞ ጥያቄ የሚመስለኝ እኩልነት ጥያቄ ነበር የሚመስለኝ እኔ ከናንተ በኋላ ያለው እናንተ ካሻሻላችሁት በኋላ በፓርቲዎች ሳይሆን በኦሮሞ ልብ ውስጥ ያለው ጥያቄ እንዲከተትለት የሚፈልገው እኩል የመሆን ከሰው ሁሉ ጋር ያለ ምንም በቋንቋው በሰዎች የሆነላቸውን እዚህ ሀገር በኩል እንዲያገኝ መሰለ። ተሳስቻለሁ? ትክክል ነው። እስከዚህ ይሄ ችግር የለውም። እኔ ሌላው ብሔር እንዴት ይሆናል ስላልሽ ነው። እኩል ከሆን እና ማንነታቸውን በኢትዮጵያዊነት ከተንጸባረቀ ራሳቸውን የማስተዳደር መብታቸው ከተከበረላቸው ኦሮሞ ወይም አማራ ወይም ትግሬ ስልጣን ተቆጣጠረ ማለት በዲሞክራሲያዊ መሰረት ከሆነ የሚያሰጋቸው አይመስለኝም። የበላይነት ጥያቄ ያለው አለ። በላይነት እኮ ዲሞክራሲያዊ በሆነ ስርዓት ውስጥ ነው የሚመጣው። በዲሞክራሲያዊ መሰረት በላይነት ሊመጣ አይችልም ብዬ አምናለሁ። ከየት መጥቶ ይመስሎታል? ባለ ጊዜዎች፣ ባለ ተራዎች፣ ባለ አፈናቀራችሁን፣ አሰደዳችሁን፣ ተስፋ ሰጣችሁን፣ ኑሮ አስወደዳችሁብን፣ ሁሉን ጠቀለላችሁት የሚል ወቀሳ የፌስቡክ ብቻ ነው ወይ የሚመስሉት? በብዛት አላውቅም። ይሄን ባንኩም ታንኩም እንደሚባል አውቃለሁ። ባንክም የለንም ታንክም የለንም። እኔና እርሶማ የለንም። አይ እኔና እርሶማ ልክ ነው የለንም። አይ እንደው በጠቅላላ ነው። ለማንኛውም ጥያቄዎችን ጨርሻለሁ። እግዚአብሔር ይስጥልኝ። መልካም ጊዜ እመኝልዎታለሁ። ባለፈው 80 ዓመቱን አከበሩ። ቁጥሩ ትንሽ ሳይጨምሩበት አልቀረም። 80 እንኳን የሆነ አይመስለኝም። ሀሳቦትን በግልጽ ቁልጭ አድርገው የሚያስቀምጡ ሰው ኖት። መልካም እድል እመኝልዎታለሁ። መልካም ልደት በዚሁ እዚያው። እሺ ተመልካቾቼ፣ ከአቶ ልጅ ሮለታ ጋር ያደረኩትን ቃለ ምልልስ እንደወደዳችሁ ተስፋ አድርጋለሁ። ሳምንት በሌላ ፕሮግራም በሌላ እንግዳ እስከምንገናኝ በያላችሁበት